$345 ሚሊዮን። እስኪ ያስቡት! ይሄ በምስራቅ አፍሪካ ታሪክ ውስጥ ለኢንፍራስትራክቸር ከወጡ ግዙፍ ወጪዎች ውስጥ አንዱ ነው። እሱም ኬንያ ለአንድ ስታዲየም ብቻ የምታወጣው የገንዘብ መጠን ነው። የታላንታ ስፖርት ሲቲ ስታዲየም ከውጭ ሆነው ሲመለከቱት የባህላዊው የማሳይ ጋሻ ቅርጽ በግዙፉ የብረት ግንባታ ላይ አርፎ ያዩታል። በውስጡም የሪያል ማድሪዱ ሳንቲያጎ ቤርናቤው የሚጠቀምበትን አይነት እጅግ ዘመናዊ ሃይብሪድ ሳር 3000 ለክስ የሚያበሩ ብሮድካስት ግሬድ መብራቶችና 60,000 ወንበሮችን አቅፎ ይዟል። ነገር ግን ይህ አስደናቂ የስፖርት ማዕከል የበረዶ ግግር ጫፍ ብቻ ነው። ኬንያ አፍኮን 2027 ለማስተናገድ በምታደርገው ጥረት ታላንታን ባዶ ቦታ ላይ ከመገንባቷን በላይ የቀደሙትን የናያዩና የካሳራኒ ስታዲየሞችን ሙሉ በሙሉ እያፈረሰችና እያደሰች ትገኛለች። እንዲያውም መንግስት በተመሳሳይ ጊዜም 25 ተጨማሪ ስታዲየሞችን በመላ ሀገሪቱ እየገነባ እንደሆነና ተጨማሪ 25 ለመገንባት መስማማቱን ይናገራል። We are investing heavily in sports infrastructure. From the successful hosting of CHAN, which showcased our readiness to stage major continental ነገር ግን ከነዚህ አንጸባራቂ የቪአይፒ ክፍሎችና የኤልኢዲ ስክሪኖች በስተጀርባም አጠራጣሪ የፋይናንስ ጥያቄዎች እየተነሱ ነው። የዚህ ግዙፍ ፕሮጀክት ወጪም በጥቂት ወራት ውስጥ በድንገት ወደ 10.6 ቢሊዮን የኬንያ ሽሊንግ ማለትም በግምት $84 ሚሊዮን ያደገው እንዴት ነው? ለምንድነውስ በስታዲየሙ የላይኛው ክፍል ላይ የቻይናውያን የጽሑፍ ምልክቶች ታትመው የሚታዩት? ይህ ፕሮጀክትስ እውነት የኬንያውያን ኩራት ነው ወይስ ሀገሪቱን ለቀጣይ 15 ዓመታት የሚያስራት ሌላ የዕዳ ወጥመድ? እውን ኬንያስ ይህን ታላቅ ፕሮጀክት አካል ታለብሰዋለች? ደግሞስ አካል ካለበሰችው ከውድድሩ ማብቂያ በኋላም ይህ ሁሉ ወጪም የወጣበት ስታዲየም ዕጣ ፈንታው ምን ይሆን? በዛሬው ጉብኝታችን እነዚህን ጥያቄዎች ጨምረን የተለያዩ የኬንያ አስደናቂ የስታዲየም ተአምሮችን እንቃኛለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንቃኛለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። ወደ ታላቁ የታላንታ ስታዲየም ከመግባታችን በፊት ከናይሮቢ እምብርት 15 ኪሎ ሜትር ርቀት ላይ ወደሚገኘውና የመላው የትራንስፖርትና የኢንጂነሪንግ እንቆቁልሽ መፍቻ ወደ ሆነው የናያዮ ናሽናል ስታዲየም እንሄድ። አይኖትን ወደ ናያዮ ስታዲየም ዋና መግቢያ አቅጣጫ ያምሩት። እንደ አውሮፓ አቆጣጠር በ1983 ከተከፈተ ጀምሮም ለ43 ዓመታት ያህል ይህ ስታዲየም ከቪአይፒ ክፍሉ በስተቀር ሙሉ በሙሉ ለዝናብና ለፀሐይ የተጋለጠም ክፍት አሬና ነበር። እንደ አውሮፓ አቆጣጠር በ2018 በኃይለኛ ዝናብ ወቅት በደጋፊዎች ላይ ውሃ ሲፈስ የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ ተሰራጭቶ መነጋገሪያ ሆኖ ነበር። ለአህጉራዊው የአፍሪካ ዋንጫ ግን ይሄ ፈጽሞ ተቀባይነት የለውም። ታዲያ ይህን አስመልክቶ የካፍ መስፈርትን ለማሟላት ኢንጂነሮቹ ዋናውን አሮጌ የቪአይፒ ጣሪያ በማፍረስ ሙሉውን ስታዲየም የሚሸፍን ቀላል ክብደት ያለው ተንሲል ካኖፒ ጣሪያ እየገጠሙ ይገኛሉ። የዚህ ጣሪያ አስደናቂነት አዲሱ የብረት ምሰሶዎች ከስታዲየሙ ውጭ በመሬት ላይ የተተከሉ በመሆናቸው የ43 ዓመቱን አሮጌ የኮንክሪት መዋቅር ሳያወዛውዙት ወይም ሳይጫኑት ሙሉውን ስታዲየም መሸፈናቸው ነው። ይኸው ተመሳሳይ የኢንጂነሪንግ ጥበብም በፈረንሳዩ ስታድ ደ ፍራንስ ስታዲየም ላይ ጥቅም ላይ ውሏል። ወደ ስታዲየሙ ዘልቀን ስንገባ አዳዲስ 3000 ለክስ ብርሃን ሰጪ መብራቶች ተተክሏል። ይህም በምሽት ለሚተላለፉ ከፍተኛ ጥራት ያላቸው የቀጥታ ስርጭቶች የተቀመጠው ዝቅተኛ መስፈርት ነው። ከጨዋታው ሜዳ ስር የተቀበረው የውሃ ፍሳሽ ስርዓት ሞቃታማው የሐሩር ዝናብ በጣለም
በ15 ደቂቃ ውስጥ ውሃውን መጥፎ አድርጎ ማስወገድ ይችላል። የቫር ቴክኖሎጂ ገመዶች 150 ጋዜጠኞችን በአንድ ጊዜ የሚያስተናግድ የኢንተርኔት ዝርጋታ ያለው የሚዲያ ክፍልና የቡድን ልብስ መቀየሪያ ክፍሎች ከአየር ማቀዝቀዣዎችና ከቅዝቃዜ መታጠቢያዎች ጋር ተዘጋጅቷል። ነገር ግን ናያዮ ለናይሮቢ የአፍሪካ ዋንጫ ስኬት ዋና ቁልፍ የሆነበት ምክንያት ስታዲየሙ ብቻ አይደለም፣ የጂኦግራፊያዊ ቦታው እንጂ። እስኪ ከስታዲየሙ ውጭ ያለውን አካባቢ ተመልከቱ። ናያዮ በኡሁሩ ሃይዌይ አጠገብ የሚገኝ ሲሆን በአንድ በኩል ከ2022 ጀምሮ አገልግሎት መስጠት የጀመረው 25 ኪሎ ሜትር ርዝመት ያለው የናይሮቢ ኤክስፕረስ ዌይ ያዋስነዋል። በሌላ በኩል ደግሞ አሮጌው የባቡር መስመር ያልፍበታል። አሁን በዚህ ባዶ መሬት ላይ አዲስ የባቡር ጣቢያ እየተገነባ ነው። ኬንያ ደጋፊዎችን ከናያዮ ተቀብሎ በኪቤራ አድርጎ 15 ኪሎ ሜትር ርቀት ላይ ወደሚገኘው አዲሱ ታላንታ ስታዲየም በቀጥታ የሚያጓጉዝ የባቡር መስመር ዝርጋታ ላይ ትገኛለች። የኤክስፕረስ ዌይ መንገድ ደግሞ ከተማዋን አቋርጦ ከጆሞ ኬንያታ ዓለም አቀፍ አየር መንገድ የሚመጡ እንግዶችን በ20 ደቂቃ ውስጥ ወደ ስታዲየሙ በር ያደርሳቸዋል። ናያዮ በራሱ የልምምድ ሜዳ ሆኖ የሚያገለግል ቢሆንም በዙሪያው ያለው የትራፊክና የባቡር መረብ ግን ሙሉውን ውድድር የሚያንቀሳቅሰው ዋና ሞተር ነው። አሁን ወደ ታላንታም ከመሄዳችን በፊት የኬንያን የአፍሪካ ዋንጫ ዝግጅት ሊያስተጓጉል ተቃርቦ የነበረውን ዋና የኢንጂነሪንግ ፈተና ማየት አለብን። ይህም ከናያዮ 8 ኪሎ ሜትር ወደ ሰሜን አቅጣጫ የሚገኘው የሞይ ኢንተርናሽናል ስፖርት ሴንተር ወይም ካሳራኒ ነው። ካሳራኒ እንደ አውሮፓ አቆጣጠር በ1982 እና በ1987 መካከል በቻይና ኮንትራክተር የተገነባም የ48000 ሰዎች መቀመጫ ያለው ግዙፍ ስታዲየም ነው። የመቀመጫው ብዛት ችግር አልነበረበትም። ዋናው ችግር ግን የካፍ ካቴጎሪ 4 መስፈርት የሚጠይቀው 61 ኤክስኪዩቲቭ ስካይ ቦክስስ ወይም የመስተዋት የቪአይፒ ክፍሎች ማሟላት ነበር። የካሳራኒ የ1987 ዲዛይን ግን አንዳችም ስካይ ቦክስ አልነበረውም። ሙሉ የኮንክሪት ደርብ እንደ አንድ ወጥ ተንሸራታች ተደርጎ የተሰራ ነበር። እነዚህን 61 የቪአይፒ ክፍሎች እዚያ ውስጥ ለማስገባት ኢንጂነሮቹ የነበረውን የኮንክሪት ወንበር ክፍል ማፍረስ፣ አዳዲስ የወለል ሰሌዳዎችን በ40 ዓመት አሮጌው የኮንክሪት አምዶች ላይ መትከልና ከባድ የመስተዋት ግድግዳዎችንና ኤሌክትሪክ መስመሮችን መዘርጋት ነበረባቸው። የ40 ዓመቱ ኮንክሪት ግን ይህንን ተጨማሪ ክብደት እንዲሸከም ተደርጎ አልተሰራም ነበር። በሁለተኛውና በሶስተኛው ደርብ መካከል ያለውን ግድግዳ ተመልከቱ። ይህ ክፍል በኢንጂነሪንግ ግምገማ ስር ይገኛል። ይህንን ክፍል ማንሳት የመቀመጫ ቁጥሩን ቢቀንሰውም አዳዲሶቹን ስካይ ቦክሶች ለማስገባት መንገድ ይከፍታል። ኬንያ ካፍ ይህንን መስፈርት እንዲያቀልላት በይፋ የጠየቀች ቢሆንም እስካሁን ግን ግልጽ ምላሽ አላገኘችም። አጠቃላይ የማደሻ ወጪውም 6.7 ቢሊዮን የኬንያ ሽሊንግ ማለትም $52 ሚሊዮን ደርሷል። አሁን ግን የመላው ምስራቅ አፍሪካ ትኩረት ወደ ሆነውና እውነተኛውን እንቆቅልሽ ወደሚገኝበት ወደ ታላንታ ስፖርት ሲቲ ስታዲየም እናምራም። ከካሳራኒም 12 ኪሎ ሜትር ወደ ምዕራብ አቅጣጫ ሲጓዙ የኬንያ የመከላከያ ሚኒስቴር ዋና መስሪያ ቤትን አልፈው በናይሮቢ መሃል ወደሚገኘው የጀምሁሪ ሜዳ ይደርሳሉ። ይህ ቦታ እስከ 2024 መጀመሪያ ድረስ ባዶ የሳር ሜዳና የኬንያ የጦር ሰራዊት ዓመታዊ ሰልፍ የሚያደርግበት ቦታ ነበር። እንደ አውሮፓ አቆጣጠር ማርች 1 ቀን 2024 ፕሬዝዳንት ዊሊያም ሩቶ እዚህ ቦታ ላይ ቆመው የመሰረት ድንጋይ ያስቀመጡም። ከ3 ዓመታት በኋላም አሁን በቦታው ላይ የቆመውን ተመልከቱም። 60,000 ወንበሮች፣ 56 ሜትር ከፍታ ያለው ግዙፍ ግንባታም ለ3000 ተሽከርካሪዎች የሚሆን ማቆሚያና በግድግዳው ላይ ከተካተቱት 8 የማሳይ ጋሻዎች ጋር የሚዛመዱ 8 ግዙፍ መግቢያ በሮች። ራቅ ብለው ሲመለከቱ ደግሞ ሙሉ ስታዲየም መሬት ላይ እንደተጣለም የማሳይ ተዋጊ ጋሻ ይመስላል። ወደ ውስጠኛው ክፍል ስንገባ የስፖርት ሜዳው በ3 ቀጥታ ደርቦች የተከፈለ ሲሆን በላዩ ላይ ሙሉ በሙሉ በጣሪያ የተሸፈነ ነው። ወንበሮቹ በኬንያ ባንዲራ ቀለሞች ጥቁር፣ ቀይና አረንጓዴም ተሽሞንሙኗል። ጣሪያውን ተመልከቱም።
ሙሉ ካኖፒ ያለ አንድም የውስጥ ደጋፊ አምድ በብረት ገመዶችና ተረሶች ማለትም ተንሲል ትረስወርክ ተንጠልጥሎ ይገኛል። በላዩ ካለው ካትወክ ላይ ቆማችሁ ስታዩት የኢንጂነሪንግ ውስብስብነቱ በግልጽ ይታያል። እያንዳንዱ የብረት መዋቅር የካቲት ላይ የሚነሳውን ንፋስ የኤልኢዲ ስክሪኖችንና የድምፅ ማጉያዎችን ክብደት እንዲሸከም ተደርጎ ተሰልፏል። ዋናው የመጫወቻ ሜዳ ደግሞ ተፈጥሯዊውን ሳር ከ20 ሚሊዮን አርቲፊሻል ፖሊፕሮፕሊን ክሮች ጋር ያቀናጀም ሃይብሪድ ሳር ነው። በአህጉራዊ ደረጃም ታላንታ ከካሜሩኑ ኦሎምፒያና ከኮትዲቫሩ ስታድ ኦሎምፒክ ጋር እኩል ይሰለፋል። በወጪ ደረጃ ደግሞ $345 ሚሊዮን በማውጣት በምስራቅ አፍሪካ ታሪክ ውዱ ስታዲየም ሆኗል። በአንድ ወንበር ስሌት ሲሰላም $5750 ገደማ ወጥቶበታል። ይህም ለ2010 የዓለም ዋንጫ ከታደሰው የደቡብ አፍሪካው ሶኮር ሲቲም የበላይ ያደርጓል። ነገር ግን ዋናው ውዝግብ የሚጀምረው እዚህ ጋር ነው። የመጀመሪያው የ2024 የኮንትራት ዋጋም 35 ቢሊዮን የኬንያ ሺሊንግ ማለትም $270 ሚሊዮን ነበር። እንደ አውሮፓ አቆጣጠር በፌብሩዋሪ 2026 ግን የኬንያ ኦዲተር ጀነራል ተጨማሪ 11 ቢሊዮን ሺሊንግ ማለትም $84 ሚሊዮን የወጪ ጭማሪ አገኘም። ለመሆኑ ግን ይህ የ$84 ሚሊዮን ያልተጠበቀ ወጪ ጭማሪ ከየት መጣም? እናስ ይህንን ቢሊዮኖች የሚጠይቅ ስታዲየም እውን የኬንያ ሕዝብ ነው የሚከፍለው ወይስ ከጀርባ የተሸሸገም ሌላ የፋይናንስና የጂኦፖለቲክስ ሴራ አለ? ይህን ቀጥለን እንመለከታለን። ከ35.2 ቢሊዮን ወደ 45.8 ቢሊዮን የኬንያ ሺሊንግ። ይህ ቁጥር ዝም ብሎ በወረቀት ላይ ያረፈም የሂሳብ መዛባት አይደለም። በጥቂት ወራት ውስጥ በድንገት የበቀለው የ10.6 ቢሊዮን ሺሊንግ ማለትም $84 ሚሊዮን ገደማም የውጭ ጭማሪም በኬንያ ፓርላማና በኦዲተር ጀነራል ቢሮ ዘንድ ትልቅ የፋይናንስ ቦምብ አፈንድቷል። የመጀመሪያው ውል ሲፈረም ያልተካተቱ ነገር ግን በኋላ ላይ በድንገት የታከሉ የታክስ ክፍያዎች፣ የገቢ ዕቃዎች ቀረጥ ማለትም ኢምፖርት ዲዩቲስና የባቡር መስመር ልማት ታሪፎች ማለትም ሬይልዌይ ዲቨሎፕመንት ለቪስ የወጪውን ጣሪያ ወደ ሰማይ ሰቀሉት። ነገር ግን የፋይናንስ ሚኒስትሩ በዚህ ብቻ አያበቃም። ከሁሉም በላይ አስገራሚው ጥያቄም የኬንያ መንግስት ይህንን ግዙፍ ወጪም በካሽ አልከፈለም። ታዲያ ይህን ያህል ቢሊዮኖች ከየት አገኛቸው? መልሱ ያለው ናይሮቢ ሴኩሪቲስ ኤክስቼንጅ ላይ በተዘረዘረው የፋይናንስ ሰነድ ውስጥ ነው። እንደ አውሮፓ አቆጣጠር በጁላይ 2025 የኬንያ መንግስት ሊንዚ ፊንኮ 003 የተሰኘም 44.79 ቢሊዮን ሺሊንግ የሚያወጣ በኢንፍራስትራክቸር የተደገፈ ቦንድ ማለትም ኢንፍራስትራክቸር ባክድ ቦንድ ለገበያ ቀረበም። ይህ ቦንድ በዓመት 15.04% የወለድ መጠን ማለትም ኢንተርናል ሬት ኦፍ ሪተርን የሚከፈልበት ሲሆን ብድሩ ተመልሶ የሚከፈለው ለሚቀጥሉት 15 ዓመታት ነው። ነገር ግን ገንዘቡ ከየት ተወስዶ ነው የሚከፈለው? መንግስት የካሲኖም የስፖርት መወራረጃም ማለትም ቤቲንግና የቁማር ኩባንያዎች ላይ የሚጣለውን የቁማር ታክሲ ገቢ ማለትም ስፖርትስ አርትስ ኤንድ ሶሻል ዲቨሎፕመንት ፈንድ ዋስትና አድርጎ አስዟል። የኬንያው የፓርላማ አባል ኒዲንዲ ኒዮሮ በይፋ እንዳወጡት የፋይናንስ ትንበያም ይህ ቦንድ በ2040 ዓመተ ምህረት ሙሉ በሙሉ ተከፍሎ ሲያልቅ በወለድና በመነሻ ክፍያ ምክንያት አጠቃላይ ወጪው ከ100 ቢሊዮን ሺሊንግ በላይ ይደርሳል። ማለትም የኬንያ ሕዝብ ለስታዲየሙ ከተሰራበት ዋጋ በላይ እጥፍ ያህል ክፍያ በታክሱ በኩል ይሸከማል እንደማለት ነው። ነገር ግን ከፋይናንስ ስሌቱ ባሻገር ወደ ታላንታ ስታዲየም የላይኛው ደርብ ብቅ ብለው ከተመለከቱ ይበልጥ ግራ የሚያጋባ ነገር ያያሉ። በትልልቅ የኮንክሪት ግድግዳዎችና የብረት ማሰሪያዎች ላይ የቻይናውያን የጽሑፍ ምልክቶች ማለትም ቻይኒስ ካራክተርስ ተስለው ይታያሉ። የትራንስፖርት ኮንቴይነሮች፣ የኢንጂነሪንግ ዕቃዎችና የመሳሪያ ሳጥኖች ሳይቀሩም በቻይና ሀገር የመንግስት ተቋም በሆነው ቻይና ሮድ ኤንድ ብሪጅ ኮርፖሬሽን ማለትም CRBC አርማ የተሸፈኑ ናቸው። ይህኔ ነው ተመልካቹ ቆም ብሎ
እኔ እየተመለከትኩ ያለሁት የኬንያውያን የብሔራዊ ኩራት ምልክት ነው ወይስ በምስራቅ አፍሪካ የተቀናጣም የቻይናውያን የዕዳ ወጥመድ ብሎ የሚጠይቀው? ነገሩን በቅርበት እንመርምረው። ቻይና በኬንያ ስፖርት ኢንፍራስትራክቸር ውስጥ እጇን ካስገባች 40 ዓመታት አልፏል። እንደ ኤሮፓ አቆጣጠር በ1980ዎቹ የካሳራኒ ስታዲየም ሲገነባም በቻይና መንግስት በኩል የተሰጠም የነጻ ስጦታ ማለትም ስቴት ጊፍት ነበር። አሁን ግን ታላንታ ላይ ያለው ግንኙነት የነጻ ስጦታ አይደለም። ሲአርፒሲ የስታዲየሙ ዋና ኮንትራክተር ሆኖ ሲሰራም የኬንያ የመከላከያ ሰራዊት ደግሞ የፕሮጀክቱ የበላይ ጠባቂና ተቆጣጣሪ ሆኖ ተመድቧል። የኬንያ መንግስት ወታደሮቹን በቁጥጥር ስራ ላይ ያሰማራበት ዋና ምክንያት ግንባታው በ3 ዓመታት ውስጥ በፍጥነት ተጠናቆ ለአፍኮን 2027 እንዲደርስ ለማድረግ ነው። ነገር ግን የቻይና ኩባንያዎች በግንባታው ላይ የበላይነቱን መያዛቸው ሌላ ስጋት ፈጥሯል። መሳሪያዎቹም የብረት መዋቅሮቹ፣ የኤልኢዲ ቴክኖሎጂዎችና የከባድ ማሽነሪዎች አቅርቦት በሙሉ በቀጥታ ከቻይና የሚመጡ ናቸው። ይህ ደግሞ ከላይ ያየነውን የ11 ቢሊዮን ሺሊንግ የውጭ ጭማሪም በከፊል ያብራራዋል። የውጭ ምንዛሪ መናወጥ የዕቃዎች ትራንስፖርት ወጪና ከውጭ በሚገቡ ቁሳቁሶች ላይ የተጣለው ታክስ ወጪውን አሻቅቦታል። አሁን ከስታዲየሙ ግድግዳዎች ወጥተን ወደ ናይሮቢ የትራንስፖርት አውታር እንመለስ። የስታዲየሙ መገንባት በራሱ በቂ አይደለም። 60,000 ደጋፊዎችን በሰዓታት ውስጥ ማስገባትና ማውጣት የሚችል የትራንስፖርት መሰረተ ልማት ያስፈልጋል። ከታላንታ ስታዲየም በስተምስራቅ በኩል ያለውን የንጎንግ መንገድ ይመልከቱም። እንደ ኤሮፓ አቆጣጠር በ2026 መጨረሻ ላይ ፕሬዝዳንት ሩቶ ያስመረቁት አዲስ የበረራ መንገድ ማለትም ሞደርን ኦቨርፓስ ናያዮ ናሽናል ስታዲየምንና ታላንታ ስፖርት ሲቲን በቀጥታ ያገናኛል። ቀደም ሲል የነበረውን የትራፊክ እግድ ሙሉ በሙሉ ለማስወገድ ደግሞ የላኮኒ መንገድ መገናኛ እንደገና እየተገነባ ነው። ይሄ የትራንስፖርት አውታር ከናይሮቢ ኤክስፕሬስዌይ ጋር ሲቀናጅ ከጆሞ ኬንያታም የአየር መንገድ የሚነሳ እንግዳ በ20 ደቂቃ ውስጥ ናያዮ፣ በ35 ደቂቃ ውስጥ ደግሞ ታላንታ ስታዲየም ደጃፍ ይደርሳል። ወደ ስታዲየሙ የውስጥ ዝግጅት ስንመለስ ደግሞ 52 የቪአይፒ ኤክስኪዩቲቭ ስካይ ቦክስስ ተዘጋጅቷል። ይህ ቁጥር በአፍሪካ ዋንጫም 2027 አስተናጋጅ ሀገራት ማለትም ኬንያ፣ ኡጋንዳና ታንዛኒያ ውስጥ ካሉ ስታዲየሞች በሙሉ ከፍተኛ ነው። የእግር ኳስ ተጫዋቾች መግቢያ ዋሻም ሰፊ ተደርጎ የተሰራ ሲሆን የብሮድካስት ካሜራዎች ተጫዋቾቹን ከልብስ መቀየሪያ ክፍል ጀምሮ እስከ ሜዳ ድረስ በቀጥታ እንዲከተሏቸው ታስቦ የተሰራ ነው። በሜዳው ማዕከል ላይ ቆማችሁ ወደ ላይ ይመልከቱም። ጣሪያው በማዕከሉ ላይ ክፍት የሆነ አየር ማፊያ ማለትም ኦክለስ አለው። ይህም በቀን ጨዋታዎች ወቅት ተፈጥሯዊ የፀሐይ ብርሃን በቀጥታ ወደ ሳሩ እንዲገባ ሲያደርግ፣ የጎን ፓናሎች ግን ኃይለኛውን ነፋስ ይከላከልለታል። ከዋናው ስታዲየም ውጭ ደግሞ 2 ደረጃቸውን የጠበቁ የማሰልጠኛ ሜዳዎችና አንድ የአትሌቲክስ ሩጫ ትራክ ያለው ተጨማሪ ሜዳ ተገንብቷል። ታላንታ ራሱ ግን ምንም አይነት የአትሌቲክስ ትራክ የለውም። ሙሉ በሙሉ ለእግር ኳስ ብቻ የተሰራም የላቀ አሬና ነው። ይህም ደጋፊዎች ከጨዋታው ሜዳ ጋር እጅግ ቅርብ እንዲሆኑ ያደርጋቸዋል። ነገር ግን ታላንታ ስታዲየም ተገንብቶ የኤፍኮን 2027 ውድድር ተጠናቆ መብራቶቹ ጠፍተው ደጋፊዎችና ካሜራዎቹ ወደ ሀገራቸው ከተመለሱ በኋላም ምን ይፈጠራል? ኬንያ ለቀጣዮቹ 15 ዓመታት በየዓመቱ ቢሊዮኖችን እየከፈለች ይህንን ግዙፍ ስታዲየም በየወሩ በከፍተኛ ወጪ የመጠበቅ ግዴታ አለባት። ስታዲየሙ በየሳምንቱ አትራፊ ጨዋታዎችንና ኮንሰርቶችን ካላስተናገደም በየዓመቱ ሚሊዮን ዶላሮችን የሚበላ የነጭ ዝሆን ፕሮጀክት የመሆን ዕድሉ ከፍተኛ ነው። ታዲያ ኬንያ ይህንን አደጋ ለማስቀረትና ስታዲየሙ ራሱን እንዲያስተዳድር ለማድረግ የዘረጋችው ሚስጥራዊ የረጅም ጊዜ ስትራቴጂ ምንድን ነው? እውነተኛው ፈተና የሚጀምረው የአፍሪካ ዋንጫ ጭስ ከበነነም የመጨረሻው የዋንጫ ጨዋታ ፊሽካ ከተነፋናም ሜዳሊያዎቹ ከተከፋፈሉ በኋላ ነው። በዓለም ዙሪያ ባሉ ያደጉ ሀገራት እንደምናየው ለትልልቅ ስፖርታዊ ውድድሮች ተብለው በቢሊዮን ዶላሮች የሚገነቡ ስታዲየሞች ውድድሩ ሲያልቅ አገልግሎት አጥተው የመበላሸትና
ሀገራትን ወደ ከፋ የዕዳ ማቅ የማስገባት ታሪክ አላቸው። ደቡብ አፍሪካ ከ2010 የዓለም ዋንጫ በኋላም በሳምንት በ10 ሺዎች የሚቆጠር ዶላር ለአስተዳደር ወጪ የምታወጣባቸው ስታዲየሞች ለዚህ ትልቅ ማሳያ ናቸው። ታላንታ ስፖርት ስታዲየም ይህ ፈተና ከፊቱ ተደቅኖበታል። በዓመት 60 ሺህ ሰዎችን በተደጋጋሚ የሚስብ የሀገር ውስጥ እግር ኳስ ሊግ በሌለባት ኬንያም ይህን ግዙፍ ማዕከል በየወሩ በሺዎች የሚቆጠሩ ዶላሮችን አውጥቶ መጠገን፣ ሃይብሪድ ሳሩን መንከባከብና የኤሌክትሪክ ወጪዎችን መሸፈን ቀላል አይሆንም። ነገር ግን የኬንያ መንግስትና የፕሮጀክቱ መሐንዲሶች ታላንታን ከጅምሩ ሲቀርጹት ከቀደሙት የስፖርት መድረኮች የተለየ ስትራቴጂ ተከትለዋል። ታላንታ የተሰራው ለእግር ኳስ ጨዋታዎች ብቻ አይደለም። የስታዲየሙን የውስጥ መዋቅር እንደገና በጥቅሉ ይመልከቱም። 52ቱ የቪአይፒ ኤክስኪዩቲቭ ስካይ ቦክስስ፣ በዙሪያው ያሉ የንግድ ቦታዎች፣ የኮንፈረንስ አዳራሾችና የቤት ውስጥ ስፖርት ማዕከላት የተነደፉት ስታዲየሙ በየቀኑ የገቢ ምንጭ እንዲሆን ታስቦ ነው። መንግስት ታላንታን ለዓለም አቀፍ የሙዚቃ ኮንሰርቶች፣ ለታላላቅ የሃይማኖት ስብሰባዎች፣ ለኤግዚቢሽኖችና ለንግድ ትርኢቶች ክፍት ለማድረግ አቅዷል። ከዚህ በተጨማሪም የኬንያ ብሔራዊ ቡድን ማለትም ሃራምቤ ስታርስ ቋሚ መኖሪያ እንዲሆንና በምስራቅ አፍሪካ ትልልቅ የካፍና የፊፋ ክሊኒኮች እንዲሁም የስፖርት ሳይንስ ምርምሮች ማዕከል ሆኖ እንዲያገለግል ታስቧል። ነገር ግን የስትራቴጂ እንኳን ቢሳካም የፋይናንስ እውነታው አሁንም የኬንያውያን ትከሻ ይጫናል። እስኪ ቁጥሮቹን እንደገና እናስባቸው። ታላንታ ስታዲየምን ለመገንባት የወጣው 345 ሚሊዮን ዶላርና ለካሳራኒና ናያዩ እድሳት የወጣው ከ1 ሚሊዮን ዶላር በላይ ወጪም፣ አጠቃላይ የኬንያ የስፖርት ኢንፍራስትራክቸር ወጪም ከግማሽ ቢሊዮን ዶላር በላይ ያደርሷል። ይህ ገንዘብ በየዓመቱ ከኬንያ ሕዝብ ታክስና ከቁማር ድርጅቶች ገቢ እየተቆረጠም ለቀጣዮቹ 15 ዓመታት ለቦንድ ባለቤቶች ይከፈላል። ይህ ማለት ለትምህርት፣ ለጤናና ለንጹህ ውሃ አቅርቦት ሊወጣ ይችል የነበረም ከፍተኛ ገንዘብ ወደዚህ ፕሮጀክት ፈሷል እንደማለት ነው። በመሆኑም ታላንታ ስታዲየም ከቀላል የስፖርት ማዕከልነት ያለፈም ትርጉም አለው። በአንድ በኩል ኬንያ በምስራቅ አፍሪካ የኢኮኖሚና የኢንፍራስትራክቸር መሪነቷን ለማስመስከር ያቆመችው የኮንክሪትና የብረት ምስክር ነው። በሌላ በኩል ደግሞ የፖለቲካ ፍላጎት፣ የቻይና የብድር ተጽዕኖና ከፍተኛ የፋይናንስ ስጋት የተሳሰሩበት ግዙፍ ላቦራቶሪ ነው። አሁን መጀመሪያ ላይ ወደ አነሳነው ዋና ጥያቄ እንመለስ። ኬንያ ይህንን ግዙፍ ፕሮጀክት ሰርታ ማጠናቀቅ ትችላለች ወይ የሚለው ጥያቄ አሁን ተመልሷል። አዎ፣ በናያዮ አዳዲስ የባቡር ጣቢያዎችና የኤክስፕረስ ወይ መግቢያዎች ተዘርግተዋል። በካሳራኒም አዳዲስ ቴክኖሎጂዎችና የቪአይፒ ክፍሎች ተገጥመዋል። በታላንታ ደግሞ የዓለም ደረጃውን የጠበቀም 60 ሺህ ሕዝብ የሚይዝ ግዙፍ የጋሻ ቅርጽ ያለው ስታዲየም ቆሟል። ኬንያ የአፍሪካ ዋንጫን ለማስተናገድ ዝግጁ መሆኗን በተግባር አሳይታለች። ነገር ግን እውነተኛው እንቆቅልሽ የስታዲየሙ ግንባታ ማለቁ አይደለም። እውነተኛው እንቆቅልሽ የሚጀምረው ከ2027 የአፍሪካ ዋንጫ በኋላ ነው። ይህ 345 ሚሊዮን ዶላር የወጣበት ግዙፍ ግንባታም የኬንያውያንን የነገ ተስፋ የሚያለመልምና የብሔራዊ ኩራት ምልክት ሆኖ ይቀጥላል ወይስ ለቀጣዮቹ 15 ዓመታት ሕዝቡን በዕዳ ውስጥ የሚውጥ ነጭ ዝሆን ሆኖ ይቀርባል? መልሱን ጊዜ የሚያሳየን ይሆናል። ነገር ግን አሁን ላይ ሆነን ስንመለከተው ከነዚያ 60 ሺህ ያሸበረቁ ወንበሮችና ከብሩህ የኤልኢዲ መብራቶች በስተጀርባ ያለው እውነተኛ ታሪክ የእግር ኳስ ብቻ ሳይሆን የገንዘብ፣ የፖለቲካና የትልቅ ህልም ውድድር መሆኑ አንዳችም ጥርጣሬ የለውም። እርሶስ በዚህ ጉዳይ ላይ ምን ይላሉ? መልሶን በኮሜንት ላይ ያስቀምጡልን። ለዛሬው በዚህ አበቃን። ቸር ሰንብቱም።